አርምሞ ደራሲ ዶክተር ኤልያስ ገብሩ አርምሞ ምዕራፍ 5 1 የደሃ ፍቅር። እነ ሜሮን ግቢ ካለ አንድ ክፍል የአስቴር ዘፈን ከቴፕ አልፎ ለቴምፓኒ የድምጾች ተቀባይ የጆሮ ክፍል ታምቡር ዘልቆ ከቴምፖራል የድምጾች ተርጓሚ የአንጎል ክፍል ተተርጉሞ ልብ ላይ ይፈሳል። በሰባራ ፎሌ ውሃ አይጠለቅም፣ እኔ ወድሃለሁ ያንተን ግን አላውቅም። ለመድኮይ ፍቅሬ አንተ አንጀቴ ሆይ፣ ፍቅር ከኔ ሌላ ተስማማህ ሆይ። ፍቅርህን ለእኔ ትተህ ስትሄድ ወደ ሌላ፣ ትንሽ ተሰቃየሁ እህልም ሳልበላ፣ በጣም ተሰቃየሁ እህልም ሳልበላ። አንቺ ሜሮን ይህንን ሙዚቃሽን ድምፅ ቀንሰሽ አትሰሚም? አሉ የሜሮን እናት ወይዘሮ እልፍነሽ ወደ ክፍሏ በር ተጠግተው። ሜሮን እሺማ አለችና የቴፑን ድምፅ መቆጣጠሪያ ወደ ግራ አዞረችው። አስቴር ቀስ በቀስ ዝም አለች። ይልቅ ነይና ስራ አግዢኝ፣ የአያትሽ መምጫ ደርሷል። ወይኔ አባባ ሊመጡ ነው እንዴ? አለች ሜሮን ትካዚዋ ባንድ እየለቀቃት። ካልጋዋ ፍንጥር ብላ ተነስታ ከክፍሏ ወጣች። የምርሽን ነውማ አባባ ሊመጡ ነው? እዩልኝ እንግዲህ የደስታ መዓት አሉ ወይዘሮ እልፍነሽ ጥርሶቻቸውን ገሽለጥ አድርገው እየሳቁ። ያው አባባ እንዳልሽ ሊመጡልሽ ነው እንግዲህ። ሜሮን ትካዜዋ ለጊዜውም ቢሆን በርኖ ጠፋ። ሁሉን ነገር ረስታ እናቷን ሥራ ማገዝ ጀመረች። አያቷ አባበላይን በጣም ተወዳቸዋለች። አንዳንዴ ከእናት ከአባቷ በላይ ትቀርባቸዋለች። በልጅነቷ የተወሰኑ ዓመታትን እሳቸው ዘንድ አድጋለች። የልቧን የሚያውቁላት በነጻነት ጭንቀቷን የምታወያያቸው አያቷ ናቸው። አያቷ በጎልማሳ ዕድሜያቸው አዲስ አበባ ከተማ ነበር የሚኖሩት። 20 ዓመታት አብረው ከቆዩት ሚስታቸው ጋር ጥሩ የሚባል ኑሮ ነበራቸው። ከአማካዩ የአዲስ አበባ ኗሪ ሕይወት ከፍ ያለ ዘመናዊ አኗኗር ነበራቸው። ያኔ አባበላይ ቡላማ ኮትና ሱሪ ያዘወትሩ ነበር። በመጠኑ ተጎፍሮ ችምችም ያለው ጸጉራቸው ሞላ ካለው ፊታቸውና ሰፊ ደረታቸው ጋር ታክሎ በሄዱበት ሁሉ ልዩ ግርማ ሞገስ ያላብሳቸው ነበር። አርበ ሰፊ ባለቤታቸው የሜሮንን እናት እልፍነሽን ጨምሮ 5 ልጆች ወልዳላቸዋለች። አንዱ በጥይት 2 በሕመም ሞቱ። ሌላው ደግሞ ውጭ ሀገር በስደት ሄዶ ኑሮውን እዚያው መሰረተ። እልፍነሽ ብቻ ብረት መዝጊያ የሚባል ባል አግብታ እዚሁ ቤተሰብ መመስረት ቻለች። ታዲያ ልጆቻቸውን ማጣቱን አባበላይና ሚስታቸው ተደጋግፈው አልፈውት ነበር። የሚወዷት ባለቤታቸውን በሞት ሲነጠቁ ግን አባበላይ ሐዘኑን መቋቋም አልቻሉም። ብዙ ትዝታቸውን ሸክፎ የያዘ ቤት ውስጥ ብቻቸውን መኖር እንደ ቋጥኝ ከበዳቸው። በ40 ዓመታቸው የኖሩበትን ቤት ሸጠው ከሰፈሩ ብቻ ሳይሆን ከከተማውም ጭምር ወጡና ዱከምን አለፍ ብሎ የሚገኝ መሬት ገዝተው ገቡ። ብቸኝነት ውስጥ ሰተት ብለው ተከተቱ። ልጃቸው እልፍነሽ ከስንት አንዴ እየሄደች ትጠይቃቸዋለች። ከልጃቸው ውጪ አንዳችም ሌላ ሰው ሳያዩ ወራት ይቆጠሩ ነበር። ይህ ከሆነ ከ17 ወራት በኋላ እልፍነሽ ሜሮንን ወለደች። አራስነት ጊዜዋን አገባዳ ጠና ስትልና አቅም ስታገኝ የልጅ ልጃቸውን ይዛ ልትጠይቃቸው ሄደች። ታዲያ አባበላይ ትንሽዬዋን ሜሮን ሲያዩ የአባትነት ቆሌያቸው ዳግም ገዘፈ። አስተክዟቸው የነበረው አንቲካ ደብዝዞ ውስጣቸው በአዲስ ተስፋ ተሞላ። 3 ልጆቻቸውንና የሚወዷት ሚስታቸውን በሞት የተነጠቁት አባበላይ የመጀመሪያ የልጅ ልጃቸው የሆነችው ሜሮንን ሲያዩ እንደገና በረቱ። ሚጢጢ እጇን በሰፊ መዳፋቸው ላይ ስታላውስ የደስታ ክርማ ልባቸው እንዳበሰው ሳሱላት። ያን ሰሞን ትንሿ ሜሮንና አባባ በላይ
ምርጥ ጓደኛ ወጣቸው። የሚነጣጥላቸው ጠፋ። ምኑንም በወጉ ሳያውቁት ውዴታቸው ሳይሟጠጥ የእነልፍነሽ ወደ አዲስ አበባ የመመለሻ ቀን ደረሰ። የደስታ ወቅቶች እንዲሁ አጭር ናቸው። ብዙዎቻችን ለዓመታት ምድር ላይ እንገኛለን። በሕይወት የምንኖርባቸው ዘላለማዊ እፉኝት ጊዜያት ግን ወራትም አይሞሉም። ሌላው ባዶ ቁጥር ነው። ለአባ በላይ የሆነውም ይሄው ነው። ያቺ አንድ ፍኝ የደስታ ጊዜ እንደ ብርሃን ከንፋ አለፈች። እልፍነሽ ሜሮንን ይዛ ወደ ሸገር ስትመለስ ታላቅ ሐዘን ቤታቸው ውስጥ ተፈጠረ። ዳግም የድብርት ዝተት ሸፈናቸው። ያ የሸሹት ብቸኝነት ዳግም ጀበባቸው። መናፈቅ ቢጸናባቸው ተነስተው አዲስ አበባ እየመጡ የልጅ ልጃቸውን እስከ መጎብኘት ደረሱ። ነገር ግን የሞቱት ሚስታቸውና ልጆቻቸው ትዝታ ስለከበዳቸው አዲስ አበባ ብዙም ሳይቆዩ ነበር የሚመለሱት። ለሜሮን ያላቸውን ፍቅር ስለተረዳች አንዳንዴ እልፍነሽም ልጇን ይዛ ትሄድ ነበር። አንዳንዴም ሜሮንን እሳቸው ዘንድ ለአንድ ለሁለት ወር ትተዋትና ድጋሚ ሄዳ ይዛት ትመለስ ነበር። ሜሮን 5 ዓመት ሞልቷት ትምህርት ቤት ስትገባ ግን ነገሮች ተቀየሩ። ወደ እሳቸው መሄድ አልቻለችም። ዳግም ብቸኝነት የሁል ጊዜ ደባላቸው ሆነ። ብቸኝነትን ሽሽት አማራጮችን ፈለጉ። ታዲያ ያን ሰሞን አንዳንድ ገዳማት እየሄዱ ሰንበትበት እያሉ ይመለሱ ነበር። የሆነ ቀን ግን ለማንም ሳይናገሩ ድንገት ወጥተው ለ2 ዓመታት ጠፉ። ደብዛቸው አልተገኘም። ልጃቸው ወይዘሮ እልፍነሽ ተጨነቀች። የቻለችውን ያህል አፈላለገቻቸው። ነገር ግን ሊገኙ አልቻሉም። የመኖሪያ አካባቢያቸውን ሰዎች አጠያየቀች፣ ለፖሊስ አመለከተች፣ በሚዲያ አስነገረች። ልፋቷ ሁሉ ፍሬ አልባ ነበር። ይህ የሆነው ሜሮን ገና የ5 ዓመት ፋንዲሻ እያለች ነው። ለረጅም ጊዜ በልጅ አንደበቷ አባባ የት ጠፉ እያለች መጠየቋን ግን አላቋረጠችም ነበር። ለጥያቄዋ መልስ ሳታገኝ እሳቸውም ሳይገኙ ዓመታት ነጎዱ። እንዲህም ሆነ። ሜሮን የ14ኛ ዓመት ልደቷን ባከበረች በሳምንቱ አንድ እንግዳ ሰው ጨው በረንዳ ሰፈር መጡ። በዝግታ እየተራመዱ ወደ ሰፈሩ ሲዘልቁ ብዙ ሰው አይን ውስጥ ገብተዋል። የሚያውቃቸው ግን ማንም ሰው አልተገኘም ነበር። ገጽታቸው ለየት ያለ ነው። ሽበት የወረረው ፀጉራቸው ከትከሻቸው ላይ ተነስንሷል። ጀረገግ ጺማቸው የደረታቸውን እኩሌታ አልፎ ተንጠልጥሏል። አናቱ የተቆለመመ መቋሚያ ተመርኩዘዋል። ረጅም ቡላማ ቀሚስ ለብሰዋል። ሲራመዱ እንደ ግመል በዝግታ ነው። በእያንዳንዱ እርምጃቸው መሃል ቆም የማለት አዝማሚያ ይታይባቸዋል። ይለያሉ። የአባቦራ መስጊድን አልፈው ሽቅብ ዘለቁ። ማንንም ሳያናገሩ ዙሪያቸውን እየገረመሙ ወደ እነ ሜሮን ቤት በቀስታ አቀኑ። በር ላይ ሴማክሴ ስትጫወት የነበረችው ሜሮን ሰውየውን ስትመለከት ድንግጥ ብላ ቆመች። ሜሮን ልጄ አሏት፣ ፊታቸው በፈገግታ እንደተሞላ። ሜሮን የልጅነት ትዝታ ማህደሯን አገላብጣ የምትወደውን መልክና ድምፅ አስታወሰችው። አባባ አለችና ሮጣ እግራቸው ስር ተጠመጠመች። የሙጥኝ ይዛቸውም ወደ ውስጥ ገባች። ወይዘሮ እልፍነሽ እንባዋ እየፈሰሰ አቅፋ ሳመቻቸው። ሁሉም ሰፈርተኛ እንኳን ደስ ያላችሁ ሊል ወደ እነሱ ጎረፈ። ቤታቸው በደስታ ተሞላ። ከዚያች ቀን በኋላ አባ በላይ ከስንት አንዴ እየመጡ ልጅና የልጅ ልጃቸውን ይጎበኙ ነበር። ከየት እንደሚመጡና ወዴት እንደሚመለሱ የሚያውቅ ግን ማንም አልነበረም። ሆኖም ጠፍተው ከተመለሱ በኋላ ግን ባህሪያቸው ከድሮ ለየት ብሏል። የቀድሞ ሐዘን፣ ጭንቀትና ፍርሃት አይታይባቸውም። ብዙ ከማውራት ይልቅ ዝምታን የሚያበዙ ሰውም ሆነዋል። ከሜሮን ጋር ሲሆን ግን እንደ ልባቸው ይጨዋወታሉ። ከሷ ጋር በታሪክ አይጠጋገቡ። እሷም ብትሆን ብዙ ምስጢሮቿን ታጋራቸዋለች። የእንቡጥ ወጣትነቷን ጥያቄና ጭንቀቶች በነጻነት የምታወያያቸው ለእርሳቸው ነበር። ቤቱ ተሰነዳርቶ ምግቡ ተዘገጃጅቶ እንዳበቃ የነ ሜሮን ግቢ በስሱ ታንኳኳ። ሜሮን እየበረረች ሄዳ በሩን ከፈተች። አባባ በላይ በሩ ላይ ቆመዋል። ተጠመጠመችባቸው። በርከክ ብለው አቀፏት። ናፍቆታቸውን በመተቃቀፍ ካስታገሱ በኋላ ተያይዘው ወደ ቤት ገቡ። ምሳ ተበልቶ ቡና ከተጠጣ በኋላ ወይዘሮ እልፍነሽ ለቅሶ ድረስ ብዬ ልምጣ ብለው ወጡ።
አባ በላይና የሚወዷት የልጅ ልጃቸው ሜሮን ብቻቸውን ቀሩ። ሜሮን ልጄ አሏት፣ በሁለት ትውልድ አባታዊ ፍቅር እያዩአት። አቤት አባባ፣ አሁን ብቻችንን ስለሆንን ምን እንደዚህ እያስጨነቀሽ እንደሆነ እንድትነግሪኝ እፈልጋለሁ። ሜሮን በጭንቀት ውስጥ እንዳለች ማንም እንዳያውቅ በተቻላት ሁሉ ሞክራለች። ሐሳቧን ዋጥ አድርጋ በውሸት ፈገግታ አብዛኛውን ሰው ደህና እንደሆነች አሳምናለች። አያቷን ግን መሸወድ አልቻለችም። ደህና ነኝ አባባ፣ ትንሽ የሆነች ነገር እያሳሰበችኝ ስለሆነ ነው እንጂ ብዙም አልተጨነቅኩም። ያቺ ትንሽ የምታሳስብሽ ነገርስ ምን ትሆን አሏትና በመርማሪ ፈገግታ አገረመሟት። አባባ ማርያምን ከባድ ነገር አይደለም አታስብ አለች ሀፍረት ቢጤ እየተነበበባት። እርሳቸው ግን ቀበል አድርገው ልጁ ግን ስሙ ማን ነው ሲሉ አፋጠጧት። ያልጠበቀችውን ጥያቄ ስለጠየቋት ደነገጠች። የቱ ልጅ? የምትወጂው ልጅ። እዚያን ቀን ማለዳ ሌኩን ጅብሪል ጋራዥን ከፍታለን ስላለው የተስፋ ጮራ ሰበሰበ። ይህንን የዛሬ አለላ የነገ ገበታ ይዞ ወደ ቤቱ መግባት አላስቻለውም። ወደ እነ ኤልሳ ሰፈር አቀና። ዛሬ እድል ወይም ኤልሳ ፊቷን አዙራለት ካገኛት ስለ አዲስ ዕቅዱ ያጫውታታል። ተስፋውን ተጋርታው ወደሱ ትመለስም ይሆናል። ማን ያውቃል? ጎርፌ እንጀራ ቤት ሲደርስ ባለ ባጆ ቁርጡን ልጅ ከሩቅ አየው። አጋጣሚውን ላስተዋለ ትንሹ ልጅና ሌኩን ተቀጣጥረው የሚገናኙ ነበር የሚመስሉት። ፈላውን መልእክተኛ በሄደ ቁጥር ያገኘዋል። ዛሬም ሌኩንን ሲያይ ወከክ ካለና ጨዋታውን ጣጥሎ መጣ። እንዴት ነህ አቡሽ? ደህና ነኝ። ምን ነው ግን ጠፋ? ኤልሳ ጋር ተጣላችሁ እንዴ? አለ ትንሹ ልጅ እንደማፈር እያለ። ያልጠበቀው ጥያቄ ስለነበር ሌኩንም ፈገግ አለ። አልተጣላንም አቡሽ፣ ባይሆን ዛሬም ሂድና ጥራልኝ እስኪ፣ በዚያውም ድንችህን ግዛ አለና ሳንቲም ወረወረለት። አቡሽ እንደ በረኛ ተወርውሮ ቀለባት። ፊቱ በራ። ደስታ መነሻው ከትርጉም እንጂ ከብዛት አይደለም። በብርሃን ፍጥነት ነው እነ ኤልሳ በር የደረሰው። መልእክቱን አድርሶ ድንቹን እየገመጠ ተመለሰ። የለችም አለው ድንቹን ለጉድ እያጣጣመ። ሌኩን ኤልሳ ቤት ባለመኖሯ በጣም ከፋው። መቼ ይሆን አለች የሚባለው? መቼ ይሆን የናፈቀውን ፊቷን የሚያየው? በሳቋ ዜማ የሚሽመለመለው? የሆነ የሐዘን ስሜት ልቡን ክፉኛ ያወከው። በቀን ጭልም፣ በጤና ህመም፣ በሰላም አገር ክፍት ያደርጋል ሰው ሲናፍቅ። አንጀት ስፍስፍ፣ ጉልበት ድክም፣ ልብ ጭንቅ ይላል ያ የሚወዱት ሰው ሲናፍቅ። ከባድ ነው። ብላቴናው ሌኩን ሐዘኑን ዋጥ አድርጎ ወደ ቤቱ ለመሄድ እርምጃ እንደጀመረ ላይክ የሚል የሴት ድምፅ ከኋላ ጠራው። ኤልሳ መጣችልኝ ብሎ ልቡ ወከክ እንዳለ ዞሮ ሲመለከት ሜሮንን አያት። እየሮጠች መጣ ተጠመጠመችበት። ሜሪ እንዴት ነሽ? ደህና ነኝ ሌክ። በስማም ካየሁ ስንት ጊዜ። ትምህርት ከተዘጋ በኋላ አልተገናኘንም አይደል? አዋ በጣም ቆየን እኮ። ሕይወት እንዲህ ናት እንግዲህ። አንቺ ግን ደህና ነሽ? የእውነት ይሄ ረፍት ተስማምቶሻል ብለህ ነው አለችና ሜሮን ፈገግታዋን ከረዥም ትንፋሽ ጋር ሸኝታው ቀጠለች። ይልቅ አንተ እንዴት ነህ? ደግሞ ኤልሳ እንደተጣላችሁ ነግራኝ ነበር። ምን ሆናችሁ ነው? ያው መጣላት እንኳን ማለት ይከብዳል፣ ግን በመሃላችን ትንሽ ክፍተት ተፈጥሯል። ብዙም አንገናኝም አለ ሌኩን ከኤልሳ ጋር የተጣሉበትን ጊዜ በትክክል ለማስታወስ እየተቸገረ። ለነገሩ መጣላታቸውንም በቅጡ አላመነበትም። ለምንድነው ክፍተት የተፈጠረው? አጫውተኝ እስኪ አለች ሜሮን። ኧረ ሜሪ ብዙ አስቆምሻለሁ ይቅርብሽ ብሎ ሊቋጨው ቢሞክርም ሜሮን ግን ቶሎ ልትለየው ፈቃደኛ አትመስልም። እንዲያውም ና እየሸኘውህ ወክ እያደረግን ትነግረኛለህ አለችና የቀኝ እጁን ክንድ ጥብቅ አድርጋ ይዛ መራመድ ጀመረች። በእርምጃዎቻቸው ሪትም ውስጥ ሌኩን ከኤልሳ ጋር ስለተፈጠረው ነገር ነገራት። ኤልሳ ለምን እንደራቀችው የሱን መላምት አስቀምጦ አወራት። ለጥቆም በሽርክና ጋራዥ ሊከፍት እንዳሰበና ብር እያፈላለገ እንደሆነ አጫወታት። ግን 10,000 ብሩን ከየት ለማግኘት አሰብክ? አለች ሜሮን ልክ ሌኩን ንግርቱን ሲጨርስላት።
እንጃ። ሌኩን ከነበረበት የምናባዊ ሐሴት ከፍታ ያወረደው በዚህ ቅጽበት ነው ማለት ይቻላል። ከጅብሪል ጋር ያወሩት ነገር አዲስ ቀቢጸ ተስፋን ሰጥቶት ብሩን ማግኘት እንደማይችል አስረስቶት ነበር። ለአጠራቀም ቢል እንኳ ብዙ ወራትን ይፈጅበታል። ብር ሊያበድረው የሚችል ሰውም የለም። ሜሮን የሌኩን ፊት ቅይርይር ሲል አስተዋለች። መሃል መንገድ ላይ ቀጥ ብሎ ቆመ። ከሜሮን ጋር መሆኑን ራሱ ረስቶታል። አንገቱን ደፋ። ፊቱ ላይ ተስፋው ሲደበዝዝ አሳበቀ። ወንድ ልጅ አይጣ የሚባለው እውነት እኮ ነው። ግን ሴት ልጅ ስትጣ። ሜሮን ውስጡ አርብሽብሽ አለባት። የሌኩን ነገር አይሆንላትም። ተደነጋግሮ በቅጡ እንኳ ሳይሰናበታት ሄደ። ከኋላው ቆማ ከዓይኗ እስኪርቅ ድረስ ፈዛየችው። በልቧ ሸኘችው። ቤቷ ገብታም ስለሱ ብቻ ነበር ያሰበችው። ጭንቀቱ ጭንቀቷ ነው። ትካዜና ሐሳብ ሲበዛባት አንድ ልማድ አላት። የአስቴር አወቀን ለስላሳ ዘፈኖች ማዳመጥ። ካሴቷን አጠንጥና ቴፕ ውስጥ ሰነገችው። ለዛ ያለው ዜማ መንቆርቆር ጀመረ። በሰባራ ፎሌ ውሃ አይጠለቅም። የአፍቃሪዋ ማስታወሻ። ዛሬ ደስ ብሎኛል፣ ከፍቶኛልም። ያ ልጅ የልቤ ኩብል ትንሽም ቢሆን ከውሸት የፍቅር ዓለም እየወጣ ይመስላል። በሌላ በኩል ደግሞ ተጨንቋል። የሚወዱት ሰው ሲጨነቅ ማየት ምን ያህል ይረብሻል። የሚወዱት በኑሮ መዳፍ ጥፊ ሲመታ ከማየት በላይ የሚያምስ ምን ቁስል አለ? ቆይ ምን ልሁንለት? ምን ስላድርግለት? ሳየው ያነደደውን የኑሮ መጥፎ ትንባሆ አመድ ማራገፊያ ብሆን እላለሁ። ገንጫው መሆን ያምረኛል። ማለት እሱን ከሚጨንቀው የፈለገ በላ እኔን ያገኘኝ። የሰማይ ቁራዎች አይኔን ይዋጡት። ውዴን ከሚከፋው ውስጥ እግሬን እሾህ ይውጋው። የሱን ሐዘን ካልተካፈልኩት መገኘቴ ትርጉሙስ ምንድነው? ድህነቱን እንዲያሸንፍ ካልረዳሁት ምንስ ልረባ? ምንም። ከአንድ ሳምንት በኋላ ሌኩን ሳምንቱን ያሳልፈው በትካዜ ተውጦ ነበር። ጅብሪል የጠየቀውን ብር ማግኘት ሰማይ ዘሎ እንደመንካት ራቀው። የዘጴ ተክል በበረሃ እንደተከበበ ሁሉ ያሰባቸው ዕቅዶችም በድህነት ታጠሩ። ተስፋውንም ኤልሳንም ማጣቱ እያብከነከነው ከረመ። የሳምንቱ ቀዳማይ ሰንበት ቅዳሜ ደረሰ። ያን ዕለት ከአድካሚ የሥራ ውሎው እያዘገመ ወደ ቤቱ ሲመለስ እናቱ ፊታቸው እንደ ደማቅ ጨረቃ እያበራ ነበር የጠበቁት። ምን ተገኝቶ ነው እንዲህ ደስታ ፊትሽን የሞላው? ወይዘሮ ብዙ ወርቅ ምንም ሳይመልሱ አንድ የተጠቀለለ ፖስታ ሰጡት። ሌኩን ግራ እንደተጋባ ፖስታውን ተቀበላቸውና ከፈተው። ውስጡን ሲመለከት አይኖቹ ብልጥጥ ብለው ተከፈቱ። አገጩ ወደ ታች ተደፋ። ያየውን ነገር ማመን አልቻለም። እጆቹ እየተንቀጠቀጡ ፖስታ ውስጥ ያለውን ብር አወጣና ቆጠረው። 10,000 የኢትዮጵያ ብር። የፖስታውን ጀርባ አዙሮ ሲያነበው አንድ ጽሑፍ አገኘ። ሌክዬ፣ አንተ ህልምህን እንድታሳካ ከልቤ እመኝልሃለሁ። ይቺ ገንዘብ ያሰብከውን ለማስፈጸም እንደምትጠቅምህ ተስፋ አደርጋለሁ ይላል። ስምም አድራሻም የለውም። ሌኩን ይበልጥ ግራ እንደተጋባ እናቱን አያቸው። ከደስታው ይልቅ አግራሞቱ ግዝፈት ነስቶበታል። ማን ነው ግን የሰጠሽ ፖስታውን? አንድ ካኪ የለበሰ ትንሽዬ ልጅ ማምጥቶ የሰጠኝ። ምንም አላለሽም? አንቺስ ማን ነው የሰጠህ ብለሽ አልጠየቅሽውም? ይህን ያህልማ ሰነፍ አታድርገኝ ልጄ፣ በደንብ ነው እንጂ የጠየቅኩት። ምን አለሽ? ልጁማ አንዲት በነጠላ ፊቷን የሸፈነች ልጅ ናት እዚያኛው ቤት ላሉት እናት ይህን ፖስታ አድርስ ያለችኝ ብሎ ነው የነገረኝ። ከቤት ወጥቼ ዙሪያ ገባውን ባማትር ግን ልጅቱን ላገኛት አልቻልኩም። እኔማ አሉ እናቱ ደስታቸውን ከፊታቸው ለመደበቅ ቢታገሉም ፈንቅለው እየወጣባቸው። እኔማ ቢቸግረኝ እመቤቴ ልመናዬን ሰምታ ለልጄ ደርሳለት ይሆን ስል ጠረጠርሁኝ እኮ አሉ። የዋህ እናት ገጽታ ሞልቷቸዋል። አይማ እኔ ግን እመቤቴን ወዳጅ የሆነች አንዲት ባለ ደግ ልብ የጸደቀችብን ይመስለኛል አለ ሌኩን በደስታ ተገፍተው ውጭ ያደሩ ጥርሶቹን እንደምንም ወደ ቦታቸው ለመመለስ እየታገለ የነገ ጋራዡ የሆነውን ብር አጥብቆ እንደያዘ የዚህችን ምስጢራዊ ሴት ማንነት ለማወቅ ሐሳቡን እያመሳሰነ
በደስታ ተገትሮ ቀረ። ከ3 ቀን በፊት የእልፍነሽ ባል ብር ተዘረፍኩኝ ብሎ ሀገር ምድሩን ሲያምሰው ነበር። ማን እንደወሰደበት ግን አልታወቀም። ዶክተር ሶፎንያስ የማያውቃቸውን አባት ተከትሎ ወደ ተራራው አቀና። በእርምጃዎቹ ዳና እንዴት እንዳመናቸው እያውጠነጠነ ነበር። አንዳንድ ሰውን ዕድሜ ልክ አውቀውት እንኳን ለማመን ይቸገራሉ። አንዳንድ ሰውን ደግሞ በሰከንዶች ውስጥ ልቦት ያምነዋል። የእምነትና የፍቅር አጥናፋት በጊዜና በቦታ አጥራት አይወሰኑም። የልብ መናበብና የነፍስ ቋንቋ አንዲት ቅጽበት ብቻ ይበቃቸዋል። ፍቅርን ስታወቀው በነጥብ ውስጥ ዘላለምን ታገኝበታለህ። ከስንት አንዴ ቢሆንም ሰውን ታምናለህ። ሶፎንያስ አንዳንድ ሰው ለመተማመን ቀድመን እንጣናና ሲል ይሰማል። እናም ይጠይቃል፣ የሰው ልጅ ግን ተጠንቶ ያልቃል ወይ? የሰው ልጅ በውስጡ ምን እንደሚያስብ ከማወቅ እኮ በቢሊየን ኪሎሜትሮች ርቀት የሚገኝ ኮከብን አጥንቶ መረዳት ይቀላል። የሰው ልጅ ህቡ ነው። ቅዱስ ስትለው አጥፊ፣ አጥፊ ስትለው ቅዱስ የሚሆን እንቆቅልሽ። ያም ሆነ ይህ ለሰው ልጅ ባለባት ቅጽበት የነፍስና ህሊናን ምክር ከመስማት በላይ አስፈላጊ ነገር የለም። የነፍስህን ዕድል ፈንታ የዕጣ ፈለግ ሲከተሉ ግን አእምሮን እንዳማካሪ መሰየም አስፈላጊ ነው። ዶክተር ሶፎንያስ በዚህ ሐሳብ ውስጥ እያለ ሽማግሌው ሰው ድንገት ተናግረው ወደ እውነታው መለሱት። ደርሰናል ልጄ። የት? አለ ሶፎንያስ ዙሪያውን ግራ በመጋባት እያስተዋለ። ድንጋያማ አለትና በዋንዛ ዛፍ የተከበበ ቦታ ላይ ነበር የቆሙት። ፈገግ ብለው አዩትና በስተግራ በኩል እጥፍ ብለው ከጥሻው ውስጥ መሰስ ብለው ገቡ። ተከተላቸው። ትናንሽና ትላልቅ ድንጋዮች ተደራርበው የሰሩት ሰወር ያለ የአለት ጎጆ ቤት ነው። ከጎጆ ቤት ይልቅ ግን ዋሻ ይመስላል። አጎንብሰው ዘለቁ። እሱም ተከትሏቸው ገባ። 4 ሰው ብቻ አግድም ሊያስተኛ የሚችል ስፋት ያለው ጠባብ ክፍል ተቀበላቸው። ቁጭ በል ልጄ አሉትና የተነጠፈ ጅባ ጠቆሙት። ጫማውን አውላልቆ ተቀመጠ። እሳቸውም ቀስ ብለው ወጡና በብረት ሳህን ላይ እንጀራ ዘርግተው ምስር አፍስሰው አመጡለት። ዶክተር ሶፎንያስ አይኖቹን ተጠራጠረ። እኮ ከዚህ ዋሻ እንጀራ በወጥ ከየት መጣ? ይችን እየቀማመስክ ጠብቀኝ፣ ጸሎት አድርሼ መለሳለሁ አሉና ወጡ። በእውኑ የሚማርክ እርጋታ የተላበሱ ሰው ናቸው። ዶክተር ሶፎንያስ ጥጉን ይዞ እንደተቀመጠ የባጤ ቆጡን እያወጣ ሲያወርድ ቆየ። እሳቸውም ያሉትን ፈጣጥበው ሲመለሱ 1 ሰዓትም አልፈጀባቸውም። እንደገቡ ጠፋውብህ አይደል አሉና ከፊት ለፊቱ ተመቻችተው ቁጭ አሉ። ኧረ ምንም ችግር የለውም። እሺ ልጄ ጨዋታችንን እንቀጥል አይደል? ባይገርምህ ይሄ ቦታ በድርሳነ ዑራኤላችን ላይ የኢትዮጵያ ማዕከላዊ ስፍራ ተብሎ የሚጠራ ነው። ወደፊት ደግሞ በጤንነት ልቦች አድሮ በልጆቻችን ልፋት መልከ ጼዴቅ ደብር ይሆናል። ይህም የሚፈጸም ራእይ ነው። ለመሆኑ ግን መልከ ጼዴቅን ታውቀዋለህ ዶክተር? አላውቀውም አባቴ። መልከ ጼዴቅ ማለት በዘፍጥረት ምዕራፍ 14 እንደተጠቀሰው አብራምን ሰማይና ምድርን በፈጠረ ኤል ስም የባረከ አብራምም አክብሮ አስራትን ያስገባለት የነበረ ሰው ነው። እነ ያዕቆብ ከመወለዳቸው በፊት የሳሌም ንጉሥ ተብሎ ኢየሩሳሌም አየሩ ሰላም ብሎ በእስራኤል የነገሰ ንጉሥ፣ በመንፈሳዊ ሰላም አጥኖ በክህነት ያስተዳድረ ካህን ነበር። በመዝሙረ ዳዊት ምዕራፍ 110 መሠረት ደግሞ ይህ ክህነቱ እንደ ክርስቶስ ክህነት ዘላለማዊ እንደሆነ ተተንብዮልናል። ወደፊትም ልጆቻችን ደብር ቆርቆረው ጽላት አስቀርጸው ምስጋናና ሰላምን እዚሁ ዳግም ያፈሱበታል አሉና በተስፋ ዓይን ነገን አሻግረው ተመለከቱ። የሚያወሩት ነገር ብዙም ያልገባው ዶክተር ሶፎንያስ በደፈናው በመስማማት አንገቱን ነቀነቀ። ለምንድን ነው ይሄን ለኔ የሚነግሩኝ የሚል ጥያቄ አድሮብህ ይሆናል። ነገር ግን ቅድም ወደ አነሳነው ሐሳብ ልመለስልህ ነው። አሁን ከማስተዋል ወደ ጽሞና እናልፋለን። የዝምታና የስክነት ፍሬው ፍጹም ሰላም ነውና ጽሞና ደግሞ ጥዑም እርጋታ ይሰጣል። ይህም በእነ መልከ ጼዴቅ ተመስጦ ወሱባኤ ውስጥ ተገልጿል። ውዱ ዝምታ የመልከ መልካም ነፍስ ቀንዲልም ነው። ደግሞም ወቅ የዝምታና የጽሞና ዋናው ምንጩ ከውስጥ ነው። በእያንዳንዳችን ውስጥ ውቅያኖስ አለ አሉና ቀሚሳቸውን ሰብስበው ከተቀመጡበት ብድግ አሉ።
ፀሐይ የሽርሽር ጊዜዋን ጨርሳ ወደ ምዕራባዊ ጋጣዋ ጎበጥ ብላ እየገባች ነበር። ድክምክም ብላ ከዚያ ማዶ የምትኖር የጨረጨሰች አሮጊት ትመስላለች። የነ ሶፎንያስ ዋሻም ጨለምለም ማለት ጀምሯል። አባ ኩራዙን ለማብራት ነበር አነሳሳቸው። ኩራዙ ላይ ጋዝ በጥንቃቄ እየሞሉ ንግግራቸውን ቀጠሉ። አዎ እኛ ሰዎች ውስጣዊ ውቅያኖስ አለን። የአንዳንዶቹ ውቅያኖስ የረጋ ሰፈፍ ነው፣ የሌሎቻችን ደግሞ የሚናወጥ ማዕበል ይበዛበታል። የውስጡን ውቅያኖስ ከማዕበል የከለከለ ሰው ማለት ያኖስ ባህሪውን የወቃ ኃይለኛ ማንነቱን መግራት የቻለ ነው። ሰው በጽሞና ከነቃ የልቦናውን ባህር በሚያምር ባህሪው የመዋጀት እምቅ አቅም አለው። ለዚህም ውስጣቸው የሰከነ ሰዎች ዝምታ መለያቸው ነው። ውስጣቸው የተረበሸ ሰዎች ደግሞ ውጫቸውንም በረብሻ ይሞላሉ አሉና በቀስታ ተመልሰው ከመደባቸው ቁጭ አሉ። በሙሉ ልብ ሲከታተላቸው የነበረው ሶፎንያስ የሚያገኘው ዕውቀት እንዲሁ የጣመው እንዲቀጥል ሳያቻኩላቸው ጠበቃቸው። እሳቸው ግን በዝምታቸው ለግማሽ ሰዓት ያህል ቆዩ። ሁለቱም ከቤቱ መሃል ላይ ሆና በምትንጨለጨለው ኩራዝ ላይ እንዳተኮሩ ጊዜው አለፈ። ዶክተር ሶፎንያስ እንደምንም ብሎ ጸጥታውን የሚሰብሩ ቃላትን ሰነዘረ። አባቴ ትልቅ ትምህርት ነው እያገኘ ያለሁት፣ ግን ችግሩ ባለፈው እንዳልኩት የኛ ብቻ ጥፋትም አይመስለኝም። ዙሪያችን ላይ ያሉ ድምጾች ያወቁናል። ዓለም በሙሉ ትጮኻለች እኮ። በተለይ የዚህ ዘመን ምርቶቻችን ድምፅን ለጉድ ይፈጥራሉ። አባታችን እንዴት ስታዲያ ዝም እንበል? እርሳቸው ግን ሌላ ረዘም ያለ ዝምታቸውን ጋበዙት። ጠበቃቸው። ንገሩኛ አባ ደግሞ ጠየቀ። መልስ የለም። ኤልሳ ላይኩን ጋራዥ መክፈቱን ከሰማች ከ2 ሳምንታት በኋላ ወደ ቤቱ ሄደች። ደርሳም ከውጭ ቆማ አስጠራችው። ከቤቱ ሲወጣ በሩ ላይ ቆማ አያት። ፊቱ በደስታ ወከክ ካለ። ሁሉን ነገር ረሳው። ተቃቀፉ። ከ3 ወር በኋላ የላይኩን ተስፋውንና የኤልሳ ቦጋለ የሰርግ ቀን ሆነ። ተጋቡ። መለስተኛ ድግስ ተሰናዳ። ወይዘሮ ብዙ ወርቅ ብለው ልጃቸውን ዳሩ። ዝምተኛው ጅብሪል ጭፈራውን ሲያስነካው አለ። የኤልሳ እናት ወይዘሮ መንበሩና ወይዘሮ ብዙ ወርቅ በእስክስታ ትከሻቸውን ተፈታተሹ። ሳቅ፣ ደስታ፣ ከበርቻቻ። ሕይወት አንዳንዴ እንደዚህ ቀለል ያለች ቀጥተኛ መስመር ትመስላለች። በብዙ እጥፋቶች ካደከመችን በኋላ ልፋታችንን የሚያስረሳ ጽዋ ታቀብለናለች። ችግሩ ዓለማዊ ጽዋዎች ሁሉ ማለቃቸው፣ ዳግም ሙሉኝ ማለታቸው ነው። ያን ዕለት ላይኩን የብዙ ጊዜ ህልሙ ስለተሳካ በደስታ ሰክሮ ነበር። ያ ደስታ ለዘላለም ቢዘልቅ ብሎ እየተመኘ ሐሴት ሲያደርጉ አለ። እናቱ ወይዘሮ ብዙ ወርቅ ፊትም ላይ ደስታ ሲደንስ ነበር። ጥርሳቸው ከልካይ አጣ። ፍልቅልቅልቅልቅ አሉ። ሰርጉ ያው ያን ያህል ትልቅ ወጪ የወጣበት የሚባል አይነት ሰርግ አልነበረም። ብዙም ሰው አልተጠራም፣ ግን ሁሉም ደስተኛ ሆኖ ነበር የዋለው። ሁሉም የእውነት ሲደሰት ውሎ እየሳቀ ወደ ቤቱ ገብቷል። አንዲት ልጅ ብቻ የውሸት ጥርሷን ስታሳይ ውላለች። ሰርጉ አብቅቶ ቤት እንደገባች ደግሞ ራሷን ደብቃ ተንሰቅስቃ አልቅሳለች። ትራሷ በእንባዋ አርሷል። የአፍቃሪዋ ማስታወሻ። አገባኮ የነ ላይኩን ጋራዥ ክሱት እንዲሆን ከላይኩን በላይ ጅብሪል ዋጋ ከፍሏል። እርግጥ ሁለቱም ብዙ ቢለፉበትም ውጤቱ ደግሞ ለሁለቱም በጣም አርኪ ነበር። ምንም ቢሆን እንደ ራስ የሚሆን የለምና ቦታውን አመቻችተው ዕቃዎችን አሟልተው ሥራ ሲጀምሩ የስኬትና የነጻነት ስሜት ሞልቷቸዋል። ጋራዡም ፈጣን ሊባል በሚችል መልኩ ደንበኞችን ማፍራት ችሏል። በተለይም የጅብሪልን ሙያ የሚያደንቁ የድሮ ደንበኞቹ በራሱ ጋራዥ መክፈቱን ሲሰሙ ሥራቸውን ወደ እነሱ ይዘው መምጣት ጀመሩ። ገበያቸው ደራ። ላይኩን እናቱን ከምን ጊዜውም በተሻለ ሁኔታ መንከባከብ ቻለ። አሳከማት። እስካሁን ያመኛል ብቻ ትለው የነበረው በሽታ ስሙ ታውቆ መድኃኒት እንድትጀምር ተደረገ። ያከማት ሐኪም ጭንቀትና ውጥረትን እንድታስወግድ መከራት። እሷም እሰየው ልጄ ደርሶልኛል ብላ ፈጣሪዋን አመስግና በሕይወቷ ለመጀመሪያ ጊዜ ለራሷ ጊዜ ሰጠች።
ጥሩ መመገብ፣ በቂ ረፍት ማድረግ፣ ለህመሟ ኪኒን መዋጥ ጀመረች። ያኔ ነበር ኤልሳ ተመልሳ ወደ ሌኩን ሕይወት የመጣችው። ትታው ስለሄደች ብዙ ተጎድቶ ብዙም ተቀይሟት ነበር። ከቤቱ ደጃፍ ቆማ አስጠርታው ሲወጣ ከደጃፉም ቆማ ሲያያት ግን ሁሉንም ህመሙን እርግፍ አድርጎ ተወው። ስስ ልቡ ወዲያው ወደ እሷ ሸፍቶ አረፈው። ብዙ ነገር ነግራ አሳምናው ቤቱ ገባ። በተለይ ማታ ላይ ቁጭ ብሎ ብዙ ካሰበበት በኋላ ግን ጥርጣሬ ቢጤ ገብቶት ነበር። ጋራዥ በከፈተ በጥቂት ሳምንታት ውስጥ ወደሱ ተመልሳ መምጣቷ ደስ አልልህ አለው። ብቻውን ብዙ እያወጣ እያወረደ ከቆየ በኋላ መወሰን ሳይችል ግራ በመጋባት ውስጥ ተዋጠ። የሚያማክረው ሰው በሐሳቡ ፈለገ። እናቱን በእንደዚህ አይነት ነገር ለማውራት ያፍራቸዋል። ሰርጉ ቀን እስኪቆረጥ ድረስ ስለ ኤልሳ ማንነትና ስለ ግንኙነታቸው ነግሯቸው አያውቅም። ጅብሪልንም ለማወያየት አስቦ ነበር። ግን የሥራው ውጥረቱ ላይ ሌላ ሐሳብ ሊደርብበት አልፈለገም። ቢሆንም ጭንቀቱን መገላገል ግን ፈልጓል። ወዲያው አንዲት ሰው ትዝ አለችው። እሷም ሜሮን ናት። እርግጥም የሁለቱን ግንኙነትና ጸብ ከሷ በላይ የሚያውቅ ሰው በምድር አይገኝም። በማግስቱ ወደ ሜሮን ቤት አቀናና አገኛት። ከኤልሳ ጋር ተመልሰን አንድ ላይ ልንሆን ነው አላት ከሰላምታቸው ለጥቆ። አሂ ብር ማግኘትን ስታውቅ መጣች። ለራሷ ተመተመች። ሜሮን ዜናው ቢከብዳት ወደ መሬት አቀረቀረች። ምስኪን እሷነቷን በምሬት መውቀስ ጀመረች። ፍርሃቷን ረገመችው። ምን አልሽኝ ሜሪ? ምንም። እና ምን ትመክሪኛለሽ? ሜሮን ባጎነበሰችበት ትንሽ ስታስብ ቆየችና ቀና ብላ ሌኩን አየችው። ሌክ? አቤት ሜሪ። ሚስትህ ምን አይነት ሴት እንድትሆን ነው የምትፈልገው? የምወዳት፣ ሳያት ደስ የምትለኝ። ከምትወዳት ግን የምትወዳት ትሻለህ? እኔ እንደዛ አስቤ አላውቅም። ለምን ጠየቅሽኝ ግን? አይ ተው በቃ ዝም ብዬ ነው። ግን ውስጥህ ዛሬም እሷን ከመረጠ አግባት አለችና ቀናም ብላ ሳታየው በፍጥነት ተመልሳ ገባች። ችኮላዋ ያስገረመው ሌኩን ቢጠራትም ባልሰማ ገብታ በሯን ዘጋች። ሜሮን ክፍሏ እንደገባች ማስታወሻ ደብተሯን ነበር ያወጣችው። አንዳች እንኳን ቃላት ግን መጻፍ አልቻለችም። ሌኩን ኤልሳን ካገባ በኋላ እዚያው ጨው በረንዳ ውስጥ የራሱን ቤት ተከራይቶ ከእናቱ ቤት ወጣ። ከኤልሳ ጋር አብሮ መኖሩ በጣም ደስተኛ አድርጎታል። ስራም በጥሩ ሁኔታ እየሄደ ነው። የሆነ ሰሞን አንድ በቅርቡ የተከፈለበትን የግቢ በር ትዕዛዝ እየሰራ ነበር። ጅብሪል ማጠፊያውን በይዶ እንደጨረሰ ከጥቃቅን የብረት ቅንጣቶችና ከብርሃኑ እንዲከልለው ያደረገውን ትልቅ የፀሐይ መነጽር አውልቆ እየወለወለ ወደ ሌኩን ዞረ። እና አዲስ ትዳር እንዴት እያደረገህ ነው ወዳጄ? እግዚአብሔር ይመስገን ጥሩ ነው። አንድ ያልነገርኩ ነገር አለ ጅብሪል አለ ሌኩን ፊቱ ላይ ለየት ያለች ብርሃን እየታየች። ኧረ አንተ እኮ ብዙ ነገር አትነግረኝም። ጅብሪል ቀበል አደረገውና መድረኩን ለቀቀለት። ሌኩን በሁለት ቃላት ትልቁን ደስታ አበሰረው። ኤልሳ አርግዛለች። ማሻአላህ እንኳን ደስ ያለህ ላይክ። የልጅ አባት ልትሆንልን ነዋ። ጅብሪል በደስታ ተሞልቶ የሌኩንን ትከሻ ቸብቸብ አደረገው። ምን ይደረግ ብለህ ነው? እድሜ ላንተ ቤተሰብ ለመመስረት የሚያስችል አቅም አግኝቼ ከሚስቴ ጋር መኖር ከጀመርን ሰነባበትንም አይደል? ከዚህ በኋላ ምንም የሚያግደን ነገር እንደሌለ አሳመንኳት። እሷም እሺ ብላኝ ያው አይኔን ባይኔ ልታሳየኝ ቀን እየቆጠርን ነው እልሃለሁ። በጣም ደስ ይላል። እሷንም በሰላም ለመገላገል ያብቃት። የመጀመሪያ ልጅ መውለድ ለዚያውም በለጋ ዕድሜ መውለድ ትንሽ ሊያስፈራ ስለሚችል በደንብ ተንከባከባት፣ አይዞሽ በላት። እሺ ወዳጄ ምክርህን ተቀብያለሁ። ግን ኤልሲዬ ከምታስበው በላይ ጠንካራ ሴት ናት። ነገሮችን ለማድረግ ጥሩ የራስ መተማመን አላት አለ ሌኩን በሙሉ ልብ። ኤልሳ ሌኩንን ማግባት ከብዙ ምክንያቶች አንጻር የተሻለ አማራጭ ሆኖ ነበር ያገኘችው። በተለይም ቤት ውስጥ ቀን ከማታ ከሚጠብቃት ንዝንዝ ራሷን ለማትረፍ ብቸኛ መንገዷ እሱ ነበር። የእናቷ ወይዘሮ መንበረ ሞራል የሚነኩ ነቆራዎችና
የአባቷ እሷን ከቁብም ያለ መቁጠር ኑሮ በእርግጥም አንገሽግሿታል። በሌላ በኩል ለይኩን በሽርክና በከፈተው አዲስ ጋራዥ በሚያገኘው ገቢ ካደገችበት ድህነት እጅግ የተሻለ ኑሮን ሊያኖራት እንደሚችል አውቃለች። ለይኩን ደግሞ በጣም ስለሚወዳት እንደማያስከፋ ታምናለች። ነገር ግን ልጅ ለመውለድ ያቀረበላት ሐሳብ ላይ ደስተኛ አልሆነችም። ምክንያት ግን አልነበራትም። ልጅ ለሚባለው ኃላፊነት ፈቃደኛ ባትሆንም ዳሩ ጥንቃቄው ላይ ግን እስከዚህም ነበረች። የወር አበባዋ 3 ወር ሲያልፈው ነበር እንዳረገዘችም ያወቀችው። አንዴ ሆኗል በሚል አክርማና በለይኩን ያላሰለሱ የማሳመኛ ንግግሮች ተከባ ነበር ለመውለድ የወሰነችው። ቀኗም ደርሶ ወንድ ልጅ በሰላም ተገላገለች። ታዲያ ያን ዕለት ከየት መጣ የማይባል ሰውን በፍርሃት ያራደ የመሬት መንቀጥቀጥ ተከሰተ። የጨው በረንዳ ሕዝብ ጉድ አለ። ኤልሳን በአራስ ቤቷ ለመጠየቅ የመጡ ሰዎች ሁሉ ይሄ ልጅ ጉደኛ ልጅ ነው፣ በተወለደበት ቀን መሬቱን አራደው እኮ እያሉ የቡና ወሬዎችን አሟሟቁበት። አንድ በሰፈሩ የታፈሩና የተከበሩ አባት ድምፃቸውን ሞርደው እንዲህ አሉ። ይሄ ልጅ ሲወለድ አይተን የማናውቀውን የመሬት መራድ ያስከተለ ሕፃን ነውና ስሙ መርዕድ ነው መሆን ያለበት። ለይኩን ከእጁ ስር በፍጹም ሰላም የተንጋለለውን ልጁን በስስት እያየ ስሙን ደገመው። መርዕድ። ወደደው፣ አጸደቀው።